ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን የዕለተ ቅዳሜ ፕሮግራማችን እንግዲህ ትኩረት ከሚያደርጋቸው ነጥቦች መካከል ከሐሙስ ምሽት አንስቶ በስፋት መወያያ የነበረው አዲስ መረጃ የተሰማው እንግዲህ በማርክ ጌሂ ቆይታ ዙሪያ በተመለከተ አዲስ ክለብ የዚህን ተጫዋች ፈላጊ ሆኖ የዝውውር ሂደቱን ፉክክሩን መቀላቀሉን የተሰማው የሚካኤል አርቴታ አርሴናል ለዚህ ተጫዋች የኮንትራት ጥያቄ ለማቅረብ ቅድመ ዝግጅት ከተጫዋቹ ተወካዮች ጋር መደራደሩን ዴቪድ ኦርንስተን በዘገባው ላይ አረጋግጧል። አገኘው ባለው መረጃ መሰረት አርሴናሎች ሊቨርፑልና ሲቲን ተቀላቅለዋል። በዚህ ተጫዋች ፍላጎታቸውን ጠንከር አድርገው ለማስፈረም የዚህን የዝውውር ሂደት በይፋ መቀላቀላቸውን አረጋግጧል። ነገር ግን ይሄ የዝውውር ሂደት ምን አይነት ምላሽ ሊያገኝ ይችላል? እስካሁን ድረስ ትልቁ የውሳኔ አቅም የዚህ ዝውውር መፈጸም ወደ የትኛውም ክለብ ሊሆን ይችላል። ተጫዋቹ ሊያደርግ የሚችለው ዝውውሩን እሱ ሲወስን ብቻ ነው። አሁን ላይ እየተረጋገጠ የመጣው ጉዳዮች ሁሉ በጌሂ እጅ ላይ መሆናቸውን የሚገልጹት ሁሉ። ምክንያቱም ኦሊቨር ግላስነር ያለፈው ሳምንት እንደምታስታውሱት አሰልጣኙ ከቪላ ጨዋታ ቀደም ብሎ አንድ ጉዳይ አስምረው ሲገልጹ ነበር። በዚህ ወቅት ጌሂን ክለባችን ጥሩ ጥቅም የሚያገኝበት ከሆነ መሸጥ አንጠላም፣ ምን ያክል ለቡድናችን አስፈላጊ እንደሆነ ይታወቃል። ግን በብዙ መልኩ ስንመለከት የተጫዋቹ አስፈላጊነት ምንም አይነት ጥያቄ የሚቀርብበት ጉዳይ አይደለም። ነገር ግን እንደ ቡድን እንደ ቀጣይ የቡድን ግንባታና ከዚህ ተጫዋች ኮንትራት የምናገኘው ጥቅም ካለ አድቫንቴጆችን ሁሉ ለክለቡ ጥቅም ሲባል እናስከብራለን የሚል አቋም ነው የያዙት። እንደምታውቁት ጌሂም ኦሊቨር ግላስነርም በፓላስ የሚኖራቸው ቆይታ እስከዚህ የውድድር ዓመት ብቻ ነው። እንግዲህ በዚህ የዝውውር መስኮት ጌሂ ይዘዋወር ወደ በኋላ የምናነሳው ነጥብ ነው። ኦሊቨር ግላስነር ግን የቀረበላቸውን ኮንትራት ውድቅ አድርገው ወደ ትላልቅ ክለቦች መመልከት እንደሚፈልጉ አሳውቀው የመጨረሻ ቆይታቸውን ነው በፓላስ ቤት እያደረጉት። ግን ለፓላስ እንደ ክለብ አድቫንቴጅ ለመክፈት እና ክለቡ በሩ ክፍት ነው፣ ኦፊሻል ኦፈሮች ቢመጡ ለመደራደር ዝግጁ ነው የሚል አቋም ነው የያዘው። በነገራችን ላይ በዚህ ዝውውር ላይ ትልቁ ፓወር ወደ ጌሂ የዞረበት አንድ ምክንያት አለ። ክለቡ ፋይናንሻሊ ራሱን በፋይናንስ አቅም ማሳደግ ስለሚፈልግ አሁን ለ6 ወር ኮንትራት ፓላስ ከ35 ሚሊዮን ፓውንድ በላይ ሊጠይቅም ይችላል የሚል መረጃም አለ በተለያዩ ሚዲያዎች የሚወጣ። ነገር ግን አሁን ጉዳዩ በአጠቃላይ ተያያዥ ነው ከዓለም ዋንጫ ውድድርና ክለቦች ካለባቸው ጫና የበለጠ ጌሂ በዚህም ወቅት በፓላስ መቆየት የእንግሊዝ ብሔራዊ ቡድንን ቦታን ይዞ የማጠናቀቅ ወይም በቱኸል ውስጥ ያገኘውን እምነት ሳይነካበት በቋሚነት ብሔራዊ ቡድኑ የማገልገልን ጉዳይ ላይ ምንም አይነት ጥያቄ እንደማይፈጥርበት ያምናል፣ የዴቪድ ኦርንስተን ዘገባ እንደሚለው ከሆነ። ነገር ግን ለምሳሌ ወደ ማንቸስተር ሲቲ ቢዘዋወር ክለቡ ያለበት ጫናና የተጫዋቾች ጉዳት በፍጥነት በጌሂ ኳሊቲ የታቀደለትን ያክል ቦታው ከቨር ሊደረግ ይችላል። ግን
በተፎካካሪነት መሀል የሚያጋጥሙ በርካታ ውጣ ውረዶች ስላሉ ከዛ ጋር በተያያዘ ጌሂ አንዳንድ ስጋቶች አሉት ወደ ሊቨርፑልም ለመዘዋወር ወደ አርሴናልም ለመዘዋወር። ነገር ግን ተጫዋቹ ውሳኔውን እስካሁን ድረስ አላሳወቀም። ነገር ግን በፓላስ መቆየቱ የበለጠ ለብሔራዊ ቡድን ፖዚሽኑን፣ አስተማማኝነቱን፣ ዋስትናውን ያረጋግጣል የሚል እምነት ነበረው። ተጫዋቹ ነበረው ነው፣ አሁንም አለው አይደለም፣ ነበረው ነው። ነገር ግን የፓላሶች አቋም መቀየርና ተጫዋቹን ለመሸጥ በዚህ የዝውውር መስኮት ፍቃደኛ መሆናቸው የበለጠ ማንቸስተር ሲቲዎች በዝውውሩ ላይ ጠንክረው እየገፉበት እንደነበር ነው ከሐሙስ በፊት ሲናገር የነበረው። ነገር ግን የአርሴናል አመጣጥ ምን አይነት ነው? የዴቪድ ኦርኒስተን ዘገባ ምንድን ነው? ከሐሙስ ምሽት ጀምሮ እሱ ያፈነዳውን መረጃ እንግዲህ ሌሎች የዝውውር ዘጋቢዎች ጉዳዩን እየተቀባበሉት ነው የሚገኘው። አንደኛውና ትልቁ ዋነኛው ጉዳይ አርሴናል ማርክ ጌሂ ማስፈረም የሚፈልገው በቀጣይ ሳመር በነፃ የዝውውር መስኮት ነው። አሁን በዚህኛው ጃንዋሪ አይደለም። ነገር ግን ከተጫዋቹ ተወካዮች ጋር የተደረገው ድርድር ምናልባት የአርሴናሎችን ሀሳብ ሊያስቀይር የሚችል ነው። ምክንያቱም ሁለት ክለቦች ይላል ስማቸው ያልተገለጸ በተጫዋቹ ተወካዮች ለአርሴናል ኃላፊዎች የተነገራቸው የበለጠ የዝውውር ፉክክሩን ከፍ አድርገውታል። በተለይ በተጫዋቹ በኩል ያለውን የተለያዩ ጥቅማ ጥቅሞችን በማሳደግ አርሴናል ግን በዚህ ዝውውር ላይ አንድ የዝውውር ታክቲክን ለመጠቀም እንዳቀደ ነው እየተነገረ የሚገኘውም። የኦርኒስተንም ዘገባ አያይዞ ይዞ የወጣው ትልቁ ጉዳይ አርሴናሎች ተጫዋቹን የሎያሊቲ ቦነስ ለመክፈል የአርሴናልን ኮንትራት ስላከበረ ብቻ በቀጥታ ወደ ኪሱ ወደ አካውንቱ የሚገባ የ14 ሚሊዮን ፓውንድ ክፍያ ለተጫዋቹ እና በተጫዋቹ ተወካዮች ዙሪያ ላሉ። ነገር ግን አርሴናል ተጫዋቹ የሚያስፈርመው በነፃ የዝውውር ሂሳብ ሲሆን በቀጥታ ግን ለተጫዋቹ የሚከፈል ጥቅማ ጥቅምና የአርሴናልን ኮንትራት ስላከበረ የሚያገኘው ተጨማሪ ትርፍ ነው ከደሞዙ ከምኑ ውጪ። ይህን ጉዳይ እንዳቀረቡለት ነው እንግዲህ ዴቪድ ኦርኒስተን እየዘገበ የሚገኝ። ግን ሁሉም ነጥቦች ሊሆኑ የሚችሉት አርሴናል በሳመር የዝውውር መስኮት በነፃ የማዘዋወር እድሉ ተጫዋቹ በፓላስ የሚቆይ ከሆነ እንደ ማንኛውም ቡድን እኩል ፐርሰንት እኩል ተቀናቃኝነት አለው። ነገር ግን አርሴናል ለምንድን ነው ማርክ ጌሂን በዚህ ደረጃ የፈለገው? አንደኛ የክለቡ የረጅም ጊዜ እቅድ ነው። ሚካኤል አርቴታ የተጫዋቹ አድናቂ ነው። የበለጠ ደግሞ በአርሴናል የተከላካይ ስፍራ ላይ የጌሂን ኳሊቲ ይፈልጋል። ነገር ግን አርሴናል ጌሂ ባለበት ፖዚሽን ላይ ለምሳሌ ጋብሪኤል እና ሂንካፔ የሚጫወቱበት ወደ ግራ ተከላካይም ወደ ፉል ባክነት በባክስሪ እንኳን ለመጫወት ወደ ዊንግ ባክም ወደ ክንፍ ቢያወጡት እንኳን በርካታ አማራጮች አሉት። ነገር ግን ሚካኤል አርቴታን ያሰጋው በዘንድሮ ሲዝን የተከላካይ ክፍሉ እየተፈራረቀ በርካታ ጉዳቶች ማስተናገዱን ተከትሎ ጌሂ ደግሞ ለመጀመሪያ ጊዜ በዘንድሮ ሲዝን አንድ ጨዋታ ብቻ ነው በሁሉም ውድድሮች ያመለጡት። የተቀረውን ሁሉ ፊክስቸር በቋሚነት አብዛኛውን ጨዋታ ደግሞ በማጠናቀቅ የነበረው የውድድር ዓመት በአስተማማኝ ሁኔታ እንደቀጠለ ነው። ይሄ የ25 ዓመት ተጫዋች እንግዲህ በአርሴናል ኢላማ ውስጥ የነበረው ልክ ሂንካፔን አርሴናል ሲያስፈርም እንኳን ከጌሂ ጋር የተወሰኑ ድርድሮች እንዳሉ እዚህ ጋር አያይዞ አንስቷል። እና እንደምታስታውሱት ማርክ ጌሂ የቼልሲ አካዳሚ ውጤት ነው። በ2021 ወደ ፓላስ ከተዘዋወረበት ጊዜ አንስቶ 128 ጨዋታዎችን ለፓላስ አድርጓል። የመጀመሪያ ሜጀር ትሮፊውን ባለፈው በተጠናቀቀው የውድድር ዓመት በኤፍኤ ካፕ እንዲሁም በዌምብሌ ሊቨርፑልን በኮሚቲ ሺልድ በዘንድሮ ሲዝን መጀመሪያ አምና ደግሞ በኤፍኤ ካፕ ሲቲን በማሸነፍ አስደናቂ የውድድር ዓመት አሳልፏል። እንዲሁም በተጨማሪ በዩሮ 2024 እንግሊዝ እስከ ፍጻሜ ስትጓዝ የጌሂ አስተዋጽኦ ልዩ ድርሻ ይዛል። ለብሔራዊ ቡድኑ እንደምታውቁት 26 ጨዋታ ማድረግ ችሏል። ነገር ግን አሁን የአርሴናል የተከላካይ ዴብዝ በአንገብጋቢ ሁኔታ ማርክ ጌሂን ለማስፈረም
የሚያስችል ነው ወይ የሚለው ጥያቄ እንግዲህ የተጫዋቹን የዝውውር ሂደት በተለይ ለተቀናቃኝ ክለቦች ሂደቱን ለማራዝ ድርድሩንም የበለጠ ለማወሳሰብ አርሴናል ታክቲካል የዝውውር ፕላንም እየተጠቀመም ሊሆን ይችላል ይላል። ገብታችሁ ሳብስክሪፕሽን አለው መመልከት ትችላላችሁ። እንዲሁም ኤምቢሲ ላይ የነበረውን ቪዲዮ ሙሉውን እዛው ጋር አያይዞ አስቀምጦታል። አሁን ሲቲ ተፎካካሪ ክለብ ነው። አርሴናል በዚህ ዝውውር ላይ አለ። የተጫዋቹን ተወካዮች ማናገር፣ መደራደር፣ ዝውውሩ ላይ አግሬሲቭ ሆኖ መምጣት ተጫዋቹ ራሱ የሚመለከተው በርካታ አማራጮች አሉ፣ በተለይ ከራሱ ጥቅምና ዋስትና ጋር። ግን አርሴናል ለተጫዋቹ የፈለገ ያክል ሎያሊቲ ቦነስም ኮንትራትም የተሻለ ደሞዝ ክፍያ ቢያቀርብ እንኳን ተጫዋቹ ከሁሉም ክለቦች የሚፈልገው አንድ ዋስትና አለ፣ የቋሚነትን ቦታ በእርግጠኛነት የሚሰጠውን ያችን ዋስትና ይፈልጋል። አሁን ማንቸስተር ሲቲ የበለጠ አድቫንቴጅ አለው። ከሲቲ በመቀጠል ከፈለጉት በዚህኛው የጥር ዝውውር መስኮት ጀንትልሜን አግሪመንት ስላላቸው ሊቨርፑሎች የማስፈረም እድል አላቸው። አርሴናልን ሶስተኛ ላይ ያስቀመጡት በፐርሰንት ዋነኛ ምክንያት ስለ ቦታው ላይ ዋስትና በመስጠት ሲቲ ጆን ስቶንስ፣ ያሽኮር ግራፍዲዮል እንዲሁም ሩቢን ዲያዝ ለበርካታ ጊዜያት ከሜዳ ይርቃሉ። በተለይ ግራፍዲዮል ረጅም ወራትን ነው ከሜዳ የሚርቀው። የስቶንስ የመመለሻ ቀን አይታወቅም። ሩቢን ዲያዝ ለ6 ሳምንት ነው በሃርምስትሪንግ ጉዳት ከሜዳ የሚርቀው። እዛ ቦታ ላይ ቢመጣ ከአኬም ከአብዱልከሪም ኩሳኖቭም ከአሊየም አብሮ በጋራ ተጣምሮ መጫወት ይችላል። ስለዚህ የዋስትናን ጉዳይ በማንቸስተር ሲቲ የማግኘቱ እድል የበለጠ ከፍ ያለ ነው። ወደ ሊቨርፑል ቢመጣ ደግሞ የሁለቱ ሴንተር ባኮች ሰሞነኛ መናበብና በሲዝኑ መጀመሪያ አካባቢ የታዩ ክፍተቶች ከጨዋታ ጨዋታ እየተሻሻሉ ማምጣታቸውን ተከትሎ ቦታው ላይ ከፍተኛ ፉክክር ይፈልጋል። ምናልባት ከቫንዳይክ በኋላ ኩናቴ ኮንትራት የሚፈርም ከሆነ ከኩናቴ ጋር የረጅም ተጣማሪ ሊሆን ይችላል። ኩናቴ ኮንትራት ማይፈርም ከሆነና ቀጣይ ዓመት ክለቡ የሚለቅ ከሆነ ለቀጣይ ዓመት ያለው ቦታ ነው ዋስትና ሊኖረው የሚችለው። አሁን ጉዳዩ ሁሉ በአንዳንድ መመዘኛዎች ሲታዩ ቀጣይ ዓለም ዋንጫን ታርጌት እንዳደረገ ተጫዋች እንደሄደ የቋሚነትን ቦታ ሊያረጋግጥ የሚችለው የትኛው ቡድን ካለው ኳሊቲ አንጻር። ለምሳሌ በአንዴ ኩናቴ ሊቨርፑል የተከላካይ ክፍሉን ሚዛን በተወሰነ መልኩ አንዳንድ ጨዋታዎች ላይ እየተቀናጀ መልክ እየያዘ ማምጣቱን ተከትሎ እዛ ቦታ ላይ ከፍተኛ ስር ነቀል ለውጥ ውድድር ውስጥ ማድረግ አይፈልግም። ስለዚህ ጌሂ ቤንች የሆነ እየገባ እየተፈራረቀ ቦታውን አዳፕት እስከሚያደርግ ሌላ የእንግሊዝ ብሔራዊ ቡድን በቦታው ላይ የሚፈካከር ሴንተር ባክ የተሻለ እድል ካገኘ ቱኸል በወቅታዊ ብቃት ላይ የሚያምን አሰልጣኝ ስለሆነ ጌሂን በአማራጭነት ሊይዝ ይችላል እንጂ የምርጥ 11 አንዱ ተጫዋች ተደርጎ አሁን ላይ ያገኘው ዋስትና ላያገኝ ይችላል። አርሴናል ቤት ቢመጣ አርቴታ በየትኛውም ገንዘብ ጌሂንም ሌሎችንም ቢያመጣ የሳሊባንና የጋብርኤልን ረጅም ጊዜ ተዋህዶ በኤክስፒሪየንስም በጌም ታይምም በመናበብም የክለቡን የመከላከል ጥንካሬ የበለጠ ያጎለበቱ ሁለቱ ሴንተር ባኮች ላይ አስገዳጅ የሆነ ውሳኔ መወሰን ወይም ትልቅ መሰረታዊ ለውጥ የሚያስፈልገው አይደለም። የበለጠ እንደውም የነዚህን ጥምረት ሚካኤል አርቴታ በየትኛውም የውድድር ዓመት ከእድሜ ከብቃት ከጤንነት ጋር ተያይዞ አንዳንድ ጉዳዮች ለወደፊት ካልተፈጠሩ በቀር ወይም አንደኛው ተጫዋች ካለቀቀ እንጂ የሁለቱን ተጫዋቾች ጥምረት በጭራሽ አይነካም። ስለዚህ አሁን ላይ ባለው ሁኔታ ስንመለከት ሊቨርፑልና አርሴናል ቤት ተጫዋቹ ቢመጣ የሚያገኘው የጌም ታይም ይሄ በኢንጌም ማኔጅመንት ውስጥ በተለያየ የጨዋታ ፕላን ውስጥ ሊገኝ ይችላል እንጂ በቀጥታ የተጫዋቹን ቀጣይ ኢላማን ታርጌት ባደረገ መልኩ ዋስትና ሊሰጠው የሚችለው ማንቸስተር ሲቲ ነው። ሲቲ ደግሞ እዚህ ጋር አንድ የተማመነው የድርድር ኳሊቲ ወይም የተለየ እቅድ አለው። አንደኛው ጉዳይ የኦስካር ቦብ ፈላጊ ክሪስታል ፓላስ ነው። ሌላኛው ቡድን
እንደምታውቁት አንቷን ሴሜንዮ ትናንትና በይፋ ዝውውሩን አጠናቋል። ዛሬ ከያዝናቸው ነጥቦች መካከል የአንቷን ሴሜንዮን ጉዳይና ተያያዥ ጉዳዮችን የምናነሳበትን ፕሮግራም ከዚህ በመቀጠል ይዘንላችሁ እንመጣለንና ኦስካር ቦብን ሲቲ አሁን ላይ የበለጠ የመሸጥ እድሉ ከፍ ያለ ነው። አንደኛ በፕሮፊት ኤንድ ሰስቴናቢሊቲ ሩል ላይ የቡድን የአካዳሚ ውጤት መሸጥ እንደ ጥሬ ትርፍ ስለሚመዘገብ ሲቲ 72.5 ሚሊዮን ዩሮ ወደ 65 ሚሊዮን ፓውንድ ገደማ የከፈለበትን ተጫዋች የሂሳብ ሚዛኑን ማስተካከል የሂሳብ መዝገቡ ማስተካከል ስለሚፈልግ ኦስካር ቦብና በተጨማሪም አደም ዴቪስ የሚባል የአካዳሚ ተጫዋች የ21 ዓመት ወደ ዋናው ቡድን በአንዳንድ አጋጣሚዎች በካርሊን ካፕ የመጀመሪያ ዙር አካባቢ ከቤንች ላይ የሚነሳን ተጫዋች የዚህ የፓላስ ፍላጎት ጠንካራ ስለሆነ የዚህ የዝውውር አካል ለማድረግም ፔፕ ያስባል። ወይም በቀጥታ የጉሂ የዝውውር አካል ባይሆን እንኳን የክፍያ ረገዱን የተለያየ አድርገው በጋራ ስምምነት ጌሂን ከወሰዱ በኋላ የኦስካር ቦብን ሽያጭ ለፓላስ ፍቃድ ሊሰጡ ይችላሉ ሲቲዎች። እንዲሁም የነገርኳችሁን የአካዳሚውን ተጫዋች። ሌላኛውና ዋነኛው ጉዳይ ግን እንደ ፓላስ ዋስትና ያለው በቀጥታ የመጫወቻ ደቂቃ ሊያገኝ የሚችለው አሁን ላይ ባለው ወቅታዊ ሁኔታ ከአርሴናልም ከሊቨርፑልም የበለጠ በአንገብጋቢ ሁኔታ ተጫዋቹ የሚፈለገው በማንቸስተር ሲቲ ከፍተኛ የተከላካይ ጉዳት ክራይስ አጋጥሟል። ስለዚህ ሲቲ ቤት ቢሄድ ተጫዋቹ የተሻለ እድል ያገኛል የሚለው ተስፋ ጌሂውስ ከፍ ብሏል ነው አሁን ትልቁ ጉዳይ። ስለዚህ ፓላስ ይሄን አጋጣሚ በከፍተኛ ጥቅም የመቀየር ፕላንን ይዟል። ሲቲ በአንገብጋቢ ሁኔታ ነው ተጫዋቹ የሚፈልገው። ሊቨርፑልና አርሴናል ግን ተጫዋቹን አሁን አግባብተውት ሳመር ላይ ለመውሰድ ነው። ሳመር ላይ ሲወስዱ እንኳን ከዓለም ዋንጫ በኋላ ነው። ነገር ግን የሳመሩን ጉዳይ አብዛኛው ክለቦች የሚጠራጠሩበት የተለያየ ምክንያቶች አሉ። አንደኛ ፍሪ ኤጀንት ነው፣ ነፃ ነው የሚሆነው። የባርሳ የማድሪድ የባየር ሙኒክ ፍላጎት ዳግም ያንሰራራ ከሆነና ተጫዋቹን ለማግኘት በሚደረገው ፉክክር ላይ ይሄ የጥቅማ ጥቅም ክፍያና የጋራ ስምምነትን እንዲሁም ተጫዋቹ በቀጥታ ስለሚያገኘው የቦነስ ክፍያ ድርድሩ ከፊልና ተጫራች ክለቦች በበዙ ቁጥር በተጫዋቹ ላይ ያላቸውን አማራጭ ሲያበዙ የፋይናንስ ስርዓታቸውን ሊያናጋም ስለሚችል የደሞዝ ክፍያ የሳመሩን የሰጋ በዚህኛው የዝውውር መስኮት በተለይ ወደ መጨረሻ 10 ቀናትና 5 ቀናት አንዳንድ ክለቦች ፓላስ አማራጭ በሌለው ሁኔታ ላይ ሲደርስ ከፍተኛ ክፍያ አቅርቦ ለማስፈረምም ዝግጅት ያደርጋሉ እንደ ሊቨርፑል አይነቱ ይላል። እዚህ ጋር ግን የሲቲ ምንም ጥያቄ የማይቀርብበት የተጫዋቹ አስፈላጊነት ከየትኛውም ጊዜ በላይ በአንገብጋቢ ሁኔታ ያስፈልጋል እና ፓላስ ምናልባት እስከ 40 ሚሊዮን ፓውንድ ለ6 ወር ኮንትራት ብቻ እንደውም ጊዜውን ከቆጠር ነው ጁን 30 ነው ኮንትራቱ የሚጠናቀቀው። አሁን ጃንዋሪ መጀመሪያ አካባቢ ነን። አጭር ኮንትራት ጊዜ ነው ያለው ወደ 40 ሚሊዮን ፓውንድ። ምክንያቱም በተጫዋቹ ብቃት እንጂ በኮንትራቱ ቀሪ ኮንትራት ጊዜው አንሸጥም የሚል አቋም በነስቲቭ ፔሪሽ በኩል የተያዘ ከፍተኛ እቅድ አለና የጌሂን ዝውውር የበለጠ አሁን እንዲህ አይነት በቦታው ላይ አስፈላጊነቱ ከፍ ካለ ከፍተኛ ክፍያ ለመፈጸም ሲቲዎች ወደኋላ አይሉም። ግን ይሄ የሲቲ ዳታ አናላይዝ የሚያደርገው የሪኩፕመንት አባል ለማርክ ጌሂ የሚያወጣው ተመን አለ። ለምሳሌ ለጌሂ ለቀሪ ኮንትራቱ አሁን ላይ ላለው ብቃት 25 ሚሊዮን ፓውንድ ነው የሚያስፈልገው ብሎ ካመነ በ25 ሚሊዮን ፓውንድ ነው ሲቲ የሚደራደረው። 1 ፓውንድ አይጨምርም። ይሄ በነገራችን ላይ በሲቲ ቤት ላለፉት አመታት በጠንካራ ሁኔታ የተሰራ መሰረት የወጣለት የአሰራር ደንብ ነው። በየትኛው መመዘኛ ማንቸስተር ሲቲዎች ካወጡት የዋጋ ተመን 1 ፓውንድ እንኳን አይጨምሩም። በተደጋጋሚ የምናነሳው ምሳሌ አለ ሲቲን ከዝውውር ውጭ ያደረገው። አንደኛው የፍሎሪያን ቪዝ ያለፈው ሳመር
150 ሚሊዮን ዩሮ 116 ሚሊዮን ፓውንድ አጠቃላይ ፓኬጁ ወደ 150 ሚሊዮን ዩሮ ከዛ በላይ ይደርሳል። የተጫዋቹ ደሞዝ እኛ ያወጣ ነው ለተጫዋቹ 100 ሚሊዮን ፓውንድ ነው፣ ከዛ በላይ አንከፍልም የሚል አቋም ይዘው ከዛ በላይ ክፍያ ላለመክፈል ለሌቨርኩዘን ቀደም ብሎ ነው አቋማቸውን ያሳወቁት፣ ከዝውውሩ የሚወጡት። በሁለተኛ ደረጃ ደግሞ የአርሴናሉ አማካይ ደክላን ራይስን በወቅቱ ታስታውሳላችሁ 80 ሚሊዮን ፓውንድ ሲቲ ካቀረበ በኋላ አርሴናል እንደገና ጨረታውን ለማሸነፍ ወደ 95 ሚሊዮን ፓውንድ አካባቢ አቅርቦ ነው በድርድር ወደ 105 ሚሊዮን ፓውንድ ዌስትሃም ክፍያውን ከፍ ያደረገው። ስለዚህ ሲቲ ባወጣው ተመን ነው ተጫዋችን ሊያስፈርም የሚችለው። ነገር ግን አንዳንድ የዝውውር ዘጋቢዎች እንደሚሉት ከሆነ ይሄ የአሰራር ደንብ በሲቲ ቤት በነ ኡመር መርሙሽ ከኢንትራ ፍራንክፈርት ባመጡት ተጫዋች ላይ አቋማቸውን ቀይሮ ነበር። በወቅቱ አቋማቸውን ደግሞ እንዲቀይሩ ያስገደደው የተጫዋቹ ኳሊቲ እና በወቅቱ ከነበረው ብቃት አንጻር ተጫዋቹን በእጅጉ ፔፕ መፈለጉን ተከትሎ መጀመሪያ ከተጠራበት የዋጋ ተመን የተወሰነ ማሻሻያ ተደርጎም ነው ተጫዋቹ እንዲፈርም የተደረገውና በማርክ ጌሂ በኩልም በተመሳሳይ ጃንዋሪ ላይ የተፈለገ ተጫዋች ስለሆነ ወደ 40 ሚሊዮን ፓውንድ አካባቢ ለመጠየቅ ፓላሶች መዘጋጀታቸውና የሲቲ ይሄ የዋጋ ተመን የሚያወጣ የሪኩፕመንት አንዱ አካል የሆነው ቡድን የሚላቸውን ጉዳዮች እንግዲህ ተከታትለው ነው ማንቸስተር ሲቲዎች በሂጎቬና አማካኝነት ይህን ተጫዋች ለማምጣት የሚጥሩት። በአጠቃላይ አርሴናል 100% ተረጋግጧል። ወደዚህ ዝውውር አድፍጦ ነው የገባው። በዚህ የዝውውር መስኮት ያስፈርማል የሚል እንግዲህ ፋብሪዚዮም ኦርኒስተንም በዚህ የዝውውር መስኮት አርሴናል ሴንተር ባክ የማስፈረም ምንም አይነት ፕላን የለውም። ጌሂን ግን በነፃ ካገኘ ትልቅ ኳሊቲ ነው። እንግሊዛዊ ተጫዋች ነው። የበለጠ እድሜው፣ ብቃቱ፣ አስተማማኝነቱ ምንም ጥያቄዎች የሚገባ ጉዳይ አይደለም። አማራጩ ሰፊ መሆኑን ተከትሎ በአንገብጋቢ ሁኔታ ተጫዋቹን ለማስፈረም አሁን ላይ በእንዲህ መልኩ ዝውውሩ ላይ መግባቱ ምናልባት የዝውውር ታክቲካል ሂደት ይሄ የተፎካካሪ ክለቦችን ፍላጎት የበለጠ ለማናጋት ይመስላል የሚልም ትንተና እየተሰጠው፣ ነገር ግን የአርሴናል ፍላጎት ሲሪየስ መሆኑ 100% ተረጋግጧል። ነገር ግን ተጫዋቹን በቀጣይ ሳመር ለማስፈረም እንጂ በዚህ የጥር የዝውውር መስኮት እንዳልሆነ ነው ሁሉም የሚያነሱት። በተጨማሪም የሲቲዎች ምንም ጥያቄ የሌለው በዚህ የዝውውር መስኮት ለማስፈረም ነው ጥረቱ። ነገር ግን ዝምታ ያበዛው ሊቨርፑል ምን አይነት አቋም ላይ ነው? ይህን ተጫዋች ለማስፈረም 11 ሰዓት ሲቀረው የዝውውር መስኮቱ ሁሉንም ቅድመ ሁኔታ ያለፈው ሳመር አጠናቀቁ። ሜዲካሉን አለፈ። ወደ 47 ሚሊዮን ዶላር ወደ 35 ሚሊዮን ፓውንድ ለመክፈል ያውም ስትራክቸራል ክፍያ አልነበረም። በነገራችን ላይ አሁን ላይ ደግሞ የተረጋገጠው ይሄ እየተቆራረጠ የሚከፈል በኮንትራቱ ልክ ሳይሆን ሙሉ 35 ሚሊዮን ፓውንድ ነበር ሊቨርፑል ለመክፈል የተስማማው ከጌሂ ጋር። በተጫዋቹም በኩል በስቲቭ ፔሪሽን በኩል ያለው ጉዳይ ወደ ፋይናል ስቴጅ ከተጠጋ በኋላ ነው እንግዲህ ኦሊቨር ግላስነር የተጫዋቹን ሽያጭ መሰረት ያደረገ ስራቸው ላይ ውሳኔ እንደሚወስዱና ምናልባት በገዛ ፍቃዳቸው ሪዛይን እንደሚያደርጉ ጭምር ለፔሪሽ ማሳወቃቸውን ተከትሎ ነው የመጨረሻ የተጫዋቹን የኮንትራት ሽያጭ ፊርማ ስቲቭ ፔሪሽ ያላስገቡት ወይም ካንስል ያደረጉት። ከዛም በኋላ ነው ዝውውሩ የተቋረጠው እንጂ የመጨረሻ 11 ሰዓታት ውስጥ ያለፈው ሳመር ሁሉም ነገር ተጠናቆ እንደውም እኮ የቪዲዮ ሹቱን ያደረጉ ባለሙያዎች በራሳቸው ፔጅ ለሰዓታት የሚቆይ ምስል ለቀው ከዛም ወዲያው ከሶሻል ሚዲያው ላይ ዲፕሊኬት ሳይሆን በፊት አጠፉት እንጂ በሊቨርፑል ማሊያና ቱታ ቪዲዮዎች ሲደረግ የሚያሳዩ አንዳንድ በስልክ የተቀረጹ እንትኖች በጊዜው ሲለቀቁ ነበር፣ ሲወጡ ነበር። እንደውም ባለፈው ሳመር ፋብሪዚዮ ሮማኖን ያስተቸው ዘገባ ተብሎ ነበር። ሂር ዊ ጎ ብሎ ተጠናቋል፣
ጌሂ የሊቨርፑል ተጫዋች ሆኗል ብሎ ከዘገበ በኋላ ነው ጭምር ዝውውሩ ውድቅ እንደሆነና ኮላፕስ እንዳደረገ የተነገረው። ስለዚህ አሁን በድጋሚ ሊቨርፑል ወደዚህ ዝውውር በዚህ ዝውውር መስኮት ለማስፈረም ቢመጣ የበለጠ ድርድሩ የሚሆነው ከፓላስ ጋር ነው እንጂ ከጌሂ ጋር አይሆንም ነው። ምክንያቱም ቀደም ብሎ የተጠናቀቀ ዝውውር ሂደት አለ። ነገር ግን ምናልባት በዚህ ሁኔታ ላይ ሊያሻሽሉ የሚችሉት ያኔ የተስማሙት እስከ 2030 ነው። ነገር ግን እስከ 2031 ኮንትራቱን አራዝመው ይሄ የደቂቃ ዋስትናን ለተጫዋቹ ዓለም ዋንጫን ባማከለ ሁኔታ ዋስትና የሚገቡ ከሆነ አሁንም የበለጠ እድል ያለው ለሊቨርፑል። በነገራችን ድርድሩንም ተጫዋቹንም በዚህን ሰዓት የማስፈረም ፍላጎት እንደ ሳመር የዝውውር መስኮት ጠንካራ ከሆነ ይሄን ተጫዋች የማስፈረም ከፍተኛ እድል አላቸው። ግን ምንም አይነት በሊቨርፑል ዙሪያ ለመርሲሳይድ ቅርብ የሆኑም በሊቨርፑል ውስጥም ያሉ የሊቨርፑል ሪፖርተሮችም ውስጥ አዋቂዎችም አብዛኛው እንደሚገልጹት ዝምታ ነው። እንቅስቃሴ ሊቨርፑል የለም እንዳይባል ኮንታክቶች እንዳሉ የሚያሳዩ የተለያዩ ምልክቶች አሉ። ከዝውውሩ ወጥቷል እንዳይባል ይሄ ኮንታክት አለ። ተጫዋቹ ጋር የተደረገው ድርድር ተቋርጧል ወይ የሚለው በተጫዋቹ ወገን በኩል ያሉ አቋሞች በሊቨርፑል በኩል አሁንም አልተቀየረም። ግን በዚህኛው ዝውውር መስኮት ለማስፈረም እቅድ ይኖራቸው፣ ቀጣይ ሳመር የበለጠ እቅድ እንዳላቸው ነው የሚነገረው። ግን በዚህም የጃንዋሪ ዝውውር መስኮት እናስፈርም ብለው ካሰቡ አሁንም አድቫንቴጃቸውን የመጠቀም ትልቅ ፓወር አለ ነው የሚለው። ነገር ግን ማንቸስተር ሲቲ ይሄ ድምፁን አጥፍቶ ሳይሆን በይፋ ተጫዋቹን ለማስፈረም በጣም የተቀላጠፈ ውስጥ ለውስጥ በተለይ በተጫዋቹ ተወካዮች በኩል ያሉትን በፍጥነት እየተደራደረ ነው የሚገኘው። ዛሬና ነገ የስራ ቀን አይደለም። ነገር ግን የግል ጥቅማ ጥቅሞችና የግል ስምምነቶች የሚፈጽሙበት ቀን ነው። ስለዚህ የጌሂ ጉዳይ ምናልባት እስከ ቀጣይ ሳምንት ድረስ አንድ ውሳኔ ላይ ይደረሳል ተብሎ ይጠበቃል። ምክንያቱም ይሄ ተጫዋች እኮ 100% ፓላስ እንደለቀቀ አምኖ ነበር። ያኔ የዝውውር መስኮቱ ሊዘጋ የመጨረሻ ቀን ለፓላስ ደጋፊዎች የሚተላለፍ የስንብት ቪዲዮ ሁላ ተቀርጾ ቪዲዮ ተቀምጦ ነበር፣ ዶኩመንተሪ። እሱ ከቼልሲ በ13 ሚሊዮን ፓውንድ ከተዘዋወረ በኋላ ስላጋጠመው ከባዱ የቁርጭምጭሚት ጉዳት ሁላ ሲናገር የነበረው ቪዲዮ እኮ ተቆርጦ ሁላ ተለቆ ነበር። እንደውም የስንብቱ ቪዲዮ ላይ የተወሰነ 1 ደቂቃ ነው 2 ደቂቃ እኮ ቪዲዮን ለቀውት ይሄ ሲያሾፉ ነበር። በተለይ የሊቨርፑል የተከላካይ ክፍል በጣም በተፈተነበት ወቅት ቪዲዮ እንግዲህ ሾልኮ ወጥቶ የ1 ደቂቃ ከምናምን ቪዲዮ በሲዝኑ መጀመሪያ አካባቢ የተወሰነ በተለይ ፓላስ ሊቨርፑልን 2-1 ሸለረስ ፓርክ ላይ ካሸነፈ በኋላ ሊቨርፑል ጌሂን ብቻ አይደለም ሚስ ያደረገው 3 ነጥብንም ነው ሚስ ያደረገው ብሎ አንድ የፓላስ ውስጥ አዋቂ የሆነ ቪዲዮ የ1 ደቂቃ ከምናምን ለቆ ነበር። ዶኩመንተሪው እንዴት እንደተሰራ በሸለረስ ፓርክ አንደኛው መቀመጫ ላይ ቁጭ ብሎ ተጫዋቹ ስቴዲየሙን እየተመለከተ ከአንድ ኢንተርቪው ባለሙያ ጋር የተለያዩ ቆይታዎችን እያደረገ ከቼልሲ ከተዘዋወረ በኋላ እዛው ለንደን ዙሪያ ስለነበረው ላይፍ በፓላስ ቤት በተለያዩ አሰልጣኞች ያየውን ውጣ ውረድና ቁርጭምጭሚቱ ላይ ከባድ ጉዳት አስተናግዶ ለረጅም ወራት ከሜዳ የራቀበትንም ጊዜ በማንሳት በርካታ ጉዳዮች ወደ 13 ደቂቃ ነው የቪዲዮ ሹት የነበረው የስንብት እና በስተመጨረሻ ያዝውውር ሳይሳካ ቀረ። አሁን እንግዲህ ያ ለመፈረም የተቃረበበት ቡድን ድጋሚ ፍላጎቱን አጠንክሮ እንደ ሳመር ይሄን ያክል ክፍያ እንከፍላለን ብለው ከመጡ ቅድመ ስምምነቱ በተጫዋቹ በኩል ስላለ የኮንትራት ማሻሻያ እንጂ ይሄ እንደዛን ጊዜ ረጅም ድርድሮች የግድ አስፈላጊ አይደሉም እና አድቫንቴጅን መጠቀም ይችላሉ። ነገር ግን ሲቲ ሳትቀደም ቀደም ይመስላል። በጣም በፍጥነት እዚህ ዝውውር ላይ ስል ሆኖ የሴሜንዮን ዝውውር ካጠናቀቀ በኋላ አንቶኒዮ ሲልቫን በተከታይነት እቅድ በመያዝ የመጀመሪያና ቀጣይ ታርጌቱ ማርክ ጌሂን በማድረግ የማንቸስተር ሲቲ
የጠነከረ ጉዞ የበለጠ እዚህ ዝውውር ላይ እየተስተዋለ ነው። አርሴናል አዲስ የተጫዋቹ ጠንካራ ፈላጊ፣ ነገር ግን ቀጣይ ሳመር በቦነስ ክፍያ የሚደረግ የነፃ የዝውውር ሂደትን ለማድረግ ከወዲሁ ተጫዋቹን የማግባባት ስራ ጀምረዋል። ባየር ሙኒክ፣ ማድሪድ፣ ባርሳ ሳመር ላይ ተጫዋቹ በዚህ የዝውውር መስኮት ካልተዘዋወረ እነዚህ 3 የሌሎች ሊጎች ሀያላን ክለቦች አንዱ ሊወስዱት የሚችሉበት እድል ልክ እንደ ሲቲ፣ እንደ ሊቨርፑል፣ እንደ አርሴናል እኩል ነው ቻንሱ። ስለዚህ የብራንድ ዋንጫ የማግኘት ዋስትና እዛ ቡድን ውስጥ የመጫወት ህልምን ተጫዋች ከግንዛቤ ውስጥ ካስገባ፣ ለምሳሌ በነጩ ቤት አንቶኒዮ ሩዲገር፣ ዳቪድ አላባ በዚህ በቀጣይ ሳመር የመልቀቃቸው እድል በጣም ሰፊ፣ እንደውም አላባ እንደሚለቅ ተነግሯል። ሌሎች ተጫዋቾችም እነ ካርቫል ቅድመ ስምምነት እያደረጉ ነው። ስለዚህ አብዛኛው የተከላካይ ክፍል መልሶ ግንባታ በማድሪድ ቤት ይደረጋል የሚባለው ቀጣይ ሳመር ነው። ስለዚህ ማርክ ጌሂን በነፃ እንደ ትሬንት አሌክሳንደር አርኖልድ የማግኘት እድላቸው ሰፊ ሊሆን ይችላል። አርኖልድ አለ፣ ቤሊንጋም አሉ፣ የብሔራዊ ቡድን ጓደኞቹ። ስለዚህ የማድሪድን ህይወት ለመላመድ አይከብዱም። ማድሪድ የበለጠ እንደውም አድቫንቴጅ በእንዲህ አይነት ሂደቶች ሊጠቀም ይችላል። የራሱን የተከላካይ ክፍል ሪፎርም ውስጥ ስለሚገባ በርካታ ስር ነቀል ለውጥ ስለሚያደርግ፣ በተጨማሪ ሙኒክ የዘንድሮ ሲዝን ላይ ከተነሱ ጥያቄዎች መካከል የተከላካይ ክፍሉ ክፍተት፣ በርካታ ተጫዋቾች እንግዲህ በብቃትም በጤንነትም በዴብዝም እጥረት ሙኒክ እየታማ የሚገኘው ማጥቃቱ ላይ አስተማማኝነቱ ከየትኛውም ጊዜ በላይ ከፍ ብሏል። መከላከሉ ላይ ግን አሁንም ጥያቄ አለ። እንደውም የበለጠ ኢንቨርትድ ፉልባኮች የበዙበት ቡድን ሆኗል እና ይሄ የነ ስታንስኒች ሌሎች ተጫዋቾች ያለ ተፈጥሯዊ ቦታቸው እነ ላይማር ከፖዚሽናቸው ውጪ እየተጫወቱ ነው። ሁለቱን ፉልባክ ፖዚሽንን ከቨር እያደረጉ የሚገኙትና እነዚህ ክለቦች ፍላጎታቸው ከጠነከረ፣ ባርሳም በተመሳሳይ የተከላካይ ክፍሉን ማጠናከር ስለሚፈልግ አሁን ጆዋው ካንሴሎን አምጥተዋል። ቀጣይ ሳመር በነፃ የጌሂ አይነት 25 ዓመት ተጫዋች የፕሪሚየር ሊግ ኤክስፒሪየንሱ የላቀ የሆነ አስደናቂን ተጫዋች በነፃ ዋጋ ማግኘት ቀላል አይደለም። ስለዚህ ሲቲ እስከ ሳመር ድረስ እንዳይታገስ የማያደርግ ትዕግስት አልባ የሚሆንበት የራሱ ውስጣዊ ምክንያት አለ። የነዛ 3 ሴንተር ባኮች ጉዳት አሁን በየትኛው መመዘኛ ጥያቄ ማይቀርብበት ነው። ይሄ ዝውውር መስኮት ክፍቶ ነው። የተከላካይ ክፍሉን ካልጠገነ ፔፕ በዋንጫ ፉክክሩ ላይ የበለጠ የሚካኤል አርቴታ አርሴናል ዴብዙን እየተጠቀመ ውጤታማ መሆኑ የማይቀር ነው። ስለዚህ እዚህ ጋር ፔፕ ጋርዲዮላ አስገዳጅ የሆነ የተጫዋች ፊርማ ስለሚፈልግ እንግዲህ የመጨረሻ ኢላማውን 2 ተጫዋች አድርጓል። ቅድሚያ የሚሰጠው ለጌሂ ነው። በሁለተኛ ደረጃ ተጨማሪ ሌላ ፊርማ ጌሂን ካጣው ይሄን አስፈርማለሁ ሳይሆን ሁለተኛ በዚህ የዝውውር መስኮት 2 ተከላካይ ለማስፈረም አንደኛው ጌሂ ነው። ሁለተኛው ምርጫ ደግሞ አንቶኒዮ ሲልቫ ነው የቤኔፊካው። ስለዚህ ፉክክሩ የበለጠ አሁን ላይ የላቀ ነው የሚሆነው። እስቲ የትኛው ክለብ ጌሂን የሚያስፈርም ይመስላችኋል? በኮሜንት መስጫ ላይ ሀሳብ አስተያየታችሁን እያስቀመጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ ቅዳሜ እንግዲህ ከምናነሳቸው ነጥቦች መካከል የአንቷን ሴሜኒዮ መፈረምና የማንቸስተር ሲቲ ከፍተኛ ቢሊዮን ፓውንድ የወጣበት የፔፕ ጋርዲዮላ የዝውውር ሂደት፣ የአርሴናል የሶስቱ ተጫዋቾች የሳካ የዮከሬሽ እና የኢተን ንዋኔሪ ከአርሴናል ገጾች ላይ የምናነሳቸው ነጥቦች አሉ። እንዲሁም በተጨማሪ በመጨረሻ ክፍል ፕሮግራማችን ከትናንት ምሽት ጀምሮ ዛሬም የሚቀጥለው የአፍሪካ ዋንጫ የጥሎ ማለፍ ጨዋታን በተመለከተ ይሆናል። በእነዚህ 4 ፕሮግራሞች ከእናንተ ጋር ቆይታ የምናደርግ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻፕ፣ በሱፐር ታንክስ ድጋፍ አድርጉ። በአንቷን ሴሜኒዮ የዝውውር ሂደትና የተጫዋቹ ብቃት እንዲሁም የማንቸስተር ሲቲዎች የ10 ዓመት ቆይታ በፔፕ ጋርዲዮላ ውስጥ ምን ይመስል ነበር፣ በተለይ በፋይናንስ ረገድ ይህን ጉዳይ አስተውላችኋል ወይ የምንልበት ትልቅ ነጥብ ይዘንላችሁ እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።